አብርሽ ጉዳይ ግን የሚወራው ነገር ይገርመኛል በጣም ማለት ነው። ምክንያቱም እኔ ሰው ይሄንን ቢያወራ አልፈርድባቸውም ማለት በሚያዩት ነገር ነው ብዬ ነው ያሰብኩትን። ዛሬ እንግዲህ ጋሻዬ እና አብርሽ እንደሚገናኙ ሰምተናል ማለት ነው። እንዴት ትናንትና ካሉበት እንዴት ተመለሱ ነው እነ አብርሽ ማለት ነው። እና ዛሬ ከጋሻዬ ጋር እንደሚገናኙ ሰምተናል እንግዲህ እናያለን አብረን ማለት ነው። እንግዲህ ብዙ ሰው ስለ አብርሽ እየተናገረም ሆነ እያወራም የሚገኘው እንግዲህ አብርሽ እኔ እየገረመኝ ነው እውነት እና ሄርሜላ የሆነ ነገር አድርጋበታለች። ለዛ ነው እንደዚህ ሙጭጭ ብሎ የቀረው እና እንዲያውም ይሄ ባደረገው ሰዓት ማለት ነው እና እኔ ከባድ ነው። እኔ አላቅም ብቻ ውዶች እየተባለ እየተወራ ነው። ወዱ አይደለም አብርሽ ልክ እንደ እንትና ማለት ነው እየተወራ ነው ያለውና መተት አርጋበት ነው እየተባለ ያለው ማለት ነው። መተት አርጋበት ነው እያሉ እንግዲህ እያሰራጩት ይገኛሉ። ላብ ላይም ደግሞ የራሱ የሆኑ ሰዎች ሲናገሩ ሰምቻለሁ። እውነት ለመናገር ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ይላላችሁ። አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት ስጡ። አብራችሁ ስላላችሁ ደግሞ በጣም አመሰግናለሁኝ። እንግዲህ አብርሽ ሄርሜላን ሊወዳት ወይም ሊያፈቅራት የቻለበት ምክንያት ይሄ ነው በቃ እንጂ ሚስትና ልጅ እያለው እንዴት ዝም የሚሆንበት አንድም ምክንያት የለውም ነው እየተባለ ያለው እንግዲህ እኔ አላቅም፣ ግን የራሱ የሆኑ ሰዎች ቲክቶክ ላብ ላይ ወጥተው ሲያወሩም ነበረ። እውነት ለመናገር እከሌ ነውም ባልንም እናንተም አይታችኋል ሰምታችኋል ብዬ አስባለሁ። አብርሽ በጤናው አይደለም ተደርጎበት ነው እንደዚህ የሚሆነው። እኛ እንኳን ጓደኞቹ ብንመክረው ራሱ እየሰማን አይደለም። በፊት በጣም ይሰማን ነበረ። ከነጽጌ ከነዳኒ ጋራ ፕራንክ ሲሰሩበት በነበረ ጊዜ አብርሽ ይሄ ስራ ይቁም እባክህ ምንም ደስ የማይል ስንለው ምልስ ነበረ የሚልልን። አሁን ግን ከሄርሜላ ጋር ያለህን ነገር አቁም ስንለው ከኛም ጋር ይጣላል። በቃ ያኮርፈናል ሁሉ። ስለዚህ ይሄ ልጅ ወዶ አይደለም፣ የበፊት አብርሽ አይደለም እንደዚህ የሚሆነው ወዶ አይደለም ይላሉ የራሱ ጓደኞች ማለት ነው። እናንተስ ምን ትላላችሁ ማለት ነው? ዛሬ ደግሞ ከአባቱ ጋር ተገናኝቶ ምን መልስ እንደሚሰጥ እንግዲህ በነገራችን ላይ ሁሌ ጋሻዬ እንዴት ተቆጡት ነው ያው ቢቆጡት ተጣገበው እስከሚሄድ ድረስ እሽሽ ይላል። ከዛ በኋላ 2 ቀን 3 ቀን አይቆይም ነገሩን ሲያበላሸው አብርሽ። ጋሻዬ ስንት ጊዜ መክሮታል አብርሽን፣ ግን አይሰማም። እውነት ለመናገር ቶሎ ብሎ ነው ነገሮችን የሚያበላሸው እና አሁንም ዛሬ እንግዲህ ተገናኝተው ያው ይመክረዋል ይነግረዋል። ግን አብርሽ ቢመከርም ቢነገርም የሚሰማ ልጅ አይደለም። እስከ ዛሬ ጓደኞቹ ራሱ ነግረ ነው የሚመለስ ልጅ ነበረ። አታገኛት ስንለው ራሱ ተደብቆ ነው የሚያገኛት ብለዋል። እውነት ለመናገር በቃ ከሄርሜላ ራቅ፣ ሄርሜላን አታገኛት ስንለው ተደብቆ ነው የሚያገኛት ብለውታል። ማርያምን የራሱ ጓደኞች ማለት ነው። ተደብቆ ነው የሚያገኛት አሉ። ተደብቆ ሂዶ ያገኛታል አሉ። እውነት ለመናገር እኛ ትሄድ ብለን ስንከለክለው ከዛ እሱ ተደብቆ ሂዶ ያገኛታል አሉ። እናንተ በስመ አብ ይህን ያህል ነው እንዲህ አብረሽ እንዲህ ሲሆንከው? በስመ አብ ወወልድ ወመንፈስ ቅዱስ አላቅም። ብቻ የእውነት እነሱ ጓደኞች አትሂድ እያሉ አንተ ተደብቀህ ሄደህ በድብቅ ማግኘት ማለት እንግዲህ አስባችሁታል? አላቅም ብቻ የእውነት እና እንደዚህ ከሆነ እኔ እንጃ። እግዚአብሔር ይርዳ። ይሄ ነገር እውነት ከሆነ አላቅም። ሲጀመር የ500,000 ብር ሰዓት እሷ ማን ስለሆነች ነው ለአንተ ያሰረችልህ? የምር እኮ ነው። የ500,000 ብር የወርቅ ሰዓት እሷ ምን ስለሆነች ነው ያሰረችልህ? ይሄ ለእኔ ጥያቄ ሆኖብኛል። ማለት ያሰበችው ነገር ስላላት ነው ብዬ ነው እውነት ለመናገር። ያሰበችው ነገርማ አላት። ለነገሩ ይሄው እየተሳካላት ነው። እሷ አላማዋ ትናንትና እኮ አላማ የተሳካልኝ ብላለች። ሰምታችኋት ከሆነ ተሳካላት እኮ ያሰበችውን እያረገች ነው። በእርግጥ ግን ጥሩ አይደለም። በምድር የዘራናትን በሰማይ እናይዳታለን። ሁላችንም በዚህ ምድር የምንሰራትን ሰማይ ላይ ቁጭ ብላ ትጠብቀናለች ተጽፋ። ገባችሁ አይደል? አቀርም እና
በዚች ምድር ስንኖር ከቻልን መልካም ነገር ብንሰራ ጥሩ ነው። መልካም ነገር ብንናገር ጥሩ ነው ብዬ ነው የማስበው። የሰው ልጅ ማለት በቃ ምን ልበላችሁ። ስለዚህ መልካም ነገር ብንሰራ ጥሩ ነገር ብንሰራ አሪፍ ነው ባይ ነኝ። እንዲህ ስለዚህ ይሄን ነው የምለው እኔ። መልካም ነገር ሰርቶ መሄድን የሚያክል ነገር የለምና መልካም ነገር ብትሰሩ ጥሩ ነው። በሰው ላይ ተንኮል መስራት ጥሩ አይደለም። ሰው የሚበላው የእድሉን ነው፣ የሚያገኘውም የእድሉን ነው፣ ታላይ የተጻፈለትን ነው። የማንንም እድል ማንም ሊወስዱ አይችልም። ገባችሁ? ካልተጻፈላችሁ ውጭ ማንንም እድል ልትወስዱት አትችሉም። እና ምን ልበላችሁ እንግዲህ እኔ እንጃ። ይሄ ነገር ግን እኔ አላቅም። እውነት ለመናገር እግዚአብሔር ይወቅ ማለት ይህንን ነው የምለው። ውድ አድማጭ ተመልካቾቼ የምወዳችሁ ማከብራችሁ፣ ሰላማችሁ ብዝት ይበልልኝ። ሀሳባችሁ ፈጣሪ ይሞላላችሁ፣ ወጥቶ ከመቅረት ይሰውራችሁ። ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። ሰላም ለእናንተ ይሁን። መልካም ቆይታ ይሁንላችሁ። ባይ ባይ። እወዳችኋለሁ። መልካም ቆይታ። በአዲስ እመጣለሁ።